ዛሬ በሀይሚ ውሳኔ ሳልወድ በግዴ እንድስማማ ተደርጌያለሁ። ምክንያቱም ሴት ልጅ ናት። ንፋስ አላ ጋይስ ቆይ አንዴ ውስጥ ገብቼ ላውራችሁ። ሴት ልጅ ናት። ሴት ልጅ እንደሆነች ሁሉ በአጠገቧ ወይም ከፊት ለፊቷ ሆኖ ያንን አይነት ተግባር ሌላ ሴት ሲስም ስላየው እኔ ቅር ብሎኛል። እውነት ለመናገር ቡርኬን በጣም ነው የምወደው፣ በጣም ከሚባለው በላይ በጣም ደስ የሚለኝ ልጅ ነው። ግን ሆኖም ግን እየተደረገ ያለው እሷን እዛው ቆማ እሷ ፊት ያደረገውን ነገር ብዙም ደስ አላለኝም። በጣም ያስከፋኝ ነገር ቢኖር ቡርኬ ያቺ ልጅ ሲስማት ነው፣ ያቺ ልጅ ሲስማት ማለት ነው። እና ያ ነገር ጥሩ አይደለም። ስለዚህ ዛሬ የወሰነችው ውሳኔ ላይ ብዙዎቻችሁ ለምን የምትሉ አላችሁ። በቃ ትክክል ራሷን ማስከበር አለባት ብዬ ነው ማምነው። በባለፈው ስትሰድቧት የነበራችሁ ብዙዎች አላችሁ። እኔ ግን እንኳን በፍጹም አንድም ቀን ተሳድቤ አላቅም። ምክንያቱም ስድብ አይ ዶንት ላይክ ኢት ስድብ እና ዛሬ የሆነው ነገር በጣም ደስ ብሎኛል። ደግሞ ጓደኞቹ ምንድን ነው ልደቷ ሀይሚ እንደዚህ ብቻ ነው የሚገባት የሆነ ኬክ ምናምን ነገር ከዛ 2 7 ሚሪንዳ ምናምን 2 ሚሪንዳ ምንድን ነው ይሄ ልደት ነው ምንድን ነው አሁን ይሄ? ለዚህ ነው አሁን እናንተ የተሰበሰባችሁ ሰርፕራይዝ ለማድረግ? እቺ ናት። ምን አለበት ትንሽ እንኳን ሞቅ ብታረጉ። የሆነ ነገር ይደረጋል እኮ። ምን ሆናችሁ ነው? ምን ሆናችሁ ነው? ቦስ ምን ሆነክ ነው? የምር ደግሞ ቦስ ማለት ሀብታም ማለት ነው አላችሁ። ቦስ ማለት ሀብታም አይደለም። በዚህ አጋጣሚ ብዙ ቦስ ማለት የሆነ ድርጅት ኃላፊ ቦስ ይባላል፣ ወይም ደግሞ የሆነ ኃላፊነት ያለበት ሰው ቦስ ይባላል እንጂ ሀብታም አይደለም። በዚህ አጋጣሚ ይሄ እንድታረሙ ፈልጋለሁ ማለት ነው። ቦስ ማለት ሀብታም ነው ስትሉ የሰማኋችሁን ነገር ስላለ ነው። እና በጣም ነው የገረመኝ። በጣም ማለት ነው ልደታችሁ እንዴት ነው እንዲህ የሆነ በቃ አለ አይደለ የሆነ ሀይሚ መታ ብቻ ቡርኬን እንድታገኘው አይነት ነገር ያደረጋችሁ ነው የሚመስለው እንጂ በእርግጠኝነት ቡርኬና ሀይሚን እኮ ለማገናኘት እኮ እንደዚህ እኮ አይደለም ማድረግ ያለባችሁ። በውስጥ ቡርኬ ጥፋቱን ንገሩት። ጓደኞቹ አይደላችሁ መጥቶ ዝም ብሎ እንዲተያዩ ከምታደርጉ በውስጥ ንገሩት። ሴት ልጅ መሳም የለበትም፣ ሴት ልጅ ማቀፍ የለበትም። ይሄን ያለው ነገር። አንዳንዶቻችሁ ደግሞ የሆነ ከሷ ውጪ የሆነ ቪዲዮ ወጥቷል ምናምን የምትሉት እሱ ባይዘው የሆነ እንትን ነው፣ ሆቴል ውስጥ ነው። ብዙዎቻቸው አሉ እነ ማነው ስሙ እነ ዳኒ ምናምን ብዙዎች እነ ጽጌ ምናምን የነበሩበት ፕሮግራም ነው ባይዘው። እና ፕሮግራሙ የህብረት መሰለኝ የሀይሚ ልደት በትልቁ ያከበሩበት ፕሮግራም መሰለኝ ስጠረጥር ነው ባይዘው። ምክንያቱም ዳኒ ኢንስታግራም ላይ የፖስተውን አይቼ ማለት ነው። ዞሮ አሁን ሀይሚ ጥፋቷ ምንድን ነው? ልክ እኮ ናት። እና ሴት ልጅ ሆና በላይዋ ላይ ሌላ ሴት ተደርቦ ሌላ ሴት ስትሳም፣ ሌላ ሴት ስትሞገስ፣ ሌላ ሴት አለባበሷ ቆንጆ ነው፣ ሌላ ሴት እንዴ ቆንጆ እኮ ናት፣ ለሚቀጥለው ደግሞ ስታዩት እንዴት እንደምታማልላችሁ ምናምን እየተባለ ሀይሚ እንዴት ነው እኛ በግድ ቀጥ ከቡርኬ ጋር ልንላት የምንችለው? እናንተስ ጓደኞቿ ለማስታረቅ ከሆነ በዚህ መልኩ ለምን ታረጋላችሁ? አስቀምጧቸው ጠረጴዛ ላይ። እሱም ለምን ከሌላ ሴት ጋር ያንን ተግባር እንደፈጸመ ጠይቁት፣ ይናገር። ሀይሚን የማይፈልጋትን ከሆነ ይናገር። እኛ እንዲለያዩ አንፈልግም በፍጹም። እኔ በተለይ ሀይሚና ቡርኬ ተለያይተው ማየት አልፈልግም። በጭራሽ ለደቂቃ እንዲለያዩ አልፈልግም። ኢቭን እንኳን ትናንትና ያንን እንኳን ቡርኬ ያንን ቪዲዮ እንኳን ሳይ ምን አክል ውስጤ እንትን እንዳለ እኔ ነኝ የማውቀው። ምክንያቱም በዚህ ደረጃ አይደለም እኔ የምጠብቃቸው እነሱ በዚህ ደረጃ አይደለም። የእውነት እንደውም እኔ እውነቱን ስነግራችሁ ለልደቷ ቀለበት ያረግላታል፣ ሰርፕራይዝ ያረጋታል። በቃ ማለት ያሰብኩትን ነው የምነግራችሁ። እስኪ ኦዲየንስ ሁሉ ጊዜ እስኪ ውድሻለሁ በላት፣ አፈቅርሻለሁ በላት፣ ፍቅር ስጣት፣ እስኪ ሳማት ምናምን የምንለው ነገር ስላለ በልደቷ ቀን እንድትደሰት እንዳም ተንበርክኬ እናረጋለሁ ይላል ብዬ ከጓደኞቼ ጋር ሁሉ ተሰብስበን ስናወራበት ነበር ጋይስ። ግን በሚገርም ሁኔታ አይደለም እወድሻለሁ፣ አይደለም አፈቅርሻለሁ፣ አይደለም እንደዚህ ቀርቶ እሱ ጭራሽ ሌላ አንዲት ሴት ይዞ መጥቶ እሷን ሲገምጥ ነው ያየነው። እሷን ሲገምጥ እና ይሄ ቡርኬ ስህተት ነው። ስህተት እንደሆነ ደግሞ ኦፊሻሊ በይፋ ወተክ ይቅርታ ልጠይቅ ይገባል። ስለዚህ እኔ በጣም ነው የተናደድኩት። ሲሪየስ በጣም ነው የተናደድኩት በጣም። ስለዚህ ልደት አክባሪዎቹ ደግሞ ምንድን ነው የቡና ቁርስ ነው ምንድን ነው? እኔ አልገባኝም። ምንድን ነው? ለሀይሚ ይሄ አይገባትም። የቲክቶክ እንኳን አድናቂዎቿ አይታችኋል። ስንት ነገር አድርገው ቺፕስ አድርገው ሚሪንዳውን፣ ዲኮሩን፣ ብልጭ ድርግሙን ይሄ እንትን ምንድን ነበረ ድሮ ልጆች እያለን ክሪስማስ ነገር ይሄ የብልጭ ልጭ ክሪስማሶችን ሰቅለው አላያችሁም? ጠረጴዛ ላይ አድርገው ዳቦ ደፍተው ሻማ ቀጫጭኗን አብርተው ሲያከብሩላት አላያችሁም? እናንተ ምን ነው በዚህ ሁኔታችሁ ብቻ ደስ እንዲልሽ ብለን ነው። ምን ነው ያማረ ነገር ሀይሚ አይወድላትም አሏችሁ?
አላችሁ። ምድር አጨብጫቢዎች ምን አለበት ያማረ ነገር ብታረጉላት፣ ያማረ ድግስ ብታረጉላት፣ ያማረ ዲኮር ብትሰሩላት ምን ችግር አለው? ምን አለበት ፊኛ ብታሰቃቅሉላት እንዴ? እሷን ደስ አምሮባት ቆንጅዬ ሆና መታ፣ እናንተ ግን የቡና ቁርስ ይመስል የሆነ ኬክ ትንሽዬ ኬክ አስቀመጣችሁ መሀል ላይ። ከዛ በኋላ 3-4 ሰብና ስፕራይት አረጋችሁ፣ 2 ፋንታ። ከዛ በቃ ማላገጥ 30 ዓመት ሞላሽ 40 ዓመት ሆነሽ እያሉ ሙድ ይዛሉ በሷ ላይ። ኧረ ወዲያ ሀይ እንዲያው የምር እንዲያው የሀገር ሰው ይሄ ነገር አይበጀንም። ተው እንዲህ ተው። ሀይሚ በጣም ነው የምታሳዝነው። የምሬን ነው። ተው ጥሩ አይደለም። ሲሪየስ የምር ጥሩ አይደለም። ለሀይሚ ይሄ አይገባትም። ከደገሳችሁ በስራ መደገስ፣ ካልደገሳችሁ መተው። ስለዚህ ይሄ ነው ያለው ነገር። ቡርኬ ላይ ባደረገችው ነገር ግን እኔ ዛሬ ቅር አላለኝም። ምክንያቱም እንደ ሴት የራሷን ማስከበር አለባት። ላደረገው ነገር ደግሞ ይቅርታ እግሯ ላይ ተደፍቶ ይቅርታ ሊጠይቃት ይገባል። አሁን ትመጡና ደግሞ የቡርኬ እንትኖች ትንጨጣላችሁ ኮመንት ላይ። ስህተት ነው፣ እውነት ነው። በቃ ትክክል ሲሆን ትክክል ነው፣ ስህተት ሲሆን ደግሞ ስህተት ነው። ስለዚህ ትላንት ያደረገው ነገር እኔ ሌላ እስከዛሬ ጥፋት አይቼበት አላቅም ቡርኬ ላይ። ስህተት ግን ትላንትና ያችን ልጅ መግመጥ አልነበረበትም። እንደው መሳም ማለቱን አስጠልቶኝ ነው። ምክንያቱም መግመጥ አልነበረበትም። ስለዚህ ይሄን ነገር ስህተት እንደሆነ ልታስረዱት ይገባል። በቃ ስህተት ነው። ጓደኞቹ የእሷን ልደት ለማክበር ከምትሯሯጡ የእሷን ልደት በዚህ በጣም ተሯሯጣችሁ፣ በጣም አሁን እንዲህ ስናረግ ምናምን ነገር ልክ በጣም ትልቅ ነገር ያደረጋችሁ አስመሰላችሁ እንትን ትላችሁ። መጀመሪያ ከማገናኘታችሁ በፊት ሁለቱ ከካሜራ ጀርባ ቡርኬ ጥፋቱን ንገሩት፣ ሌላ ሴት መያዙን ንገሩት፣ ለምን እንደያዘባት ንገሩት። ለምንድን ነው በላይዋ ላይ የሚደርበው? ለምን ሆይ? ስለዚህ ይሄንን አስረግጣችሁ ነግራችሁ ሲያምንበት እሷን ይቅርታ ይጠይቃት። ቡርኬም አንተ ይቅርታ ጠይቃት። በነገ ቪዲዮ ይቅርታ እንደምትጠይቃት ተስፋ እናደርጋለን። መልካም ነገር ነው የምንጠብቀው፣ ጥሩ ነገር ነው የምንጠብቀው። እና ቡርኬ እኛን እንድንነቀል ይባስባችሁ ብለክ አስበክ ያችን ሴት ደግመህ ይዘክ መተክ እኛ ፊት እንዳስምብን። ከዚህ በኋላ ከካሜራ ጀርባ ተሳሳሙ፣ እኛ አይመለከተንም። በቃ እኛ ከሀይሚ ውጭ ሌላ ሰው ሲሳም ደስ አይለንም፣ በአጭሩ ማለት ነው። ስለዚህ ሀይሚ የተሰማትን ስሜት እኛ እየተሰማን ነው። የሀይሚ ጉዳት እየተጎዳንላን ነው እንደ ሴት። ስለዚህ ጥፋትህን እመን። እስከዛሬ ምንም ጥፋት አጥፍተህ አታውቅም። ጥፋትህ ግን እችን ልጅ መሳምክ እሷ ፊት፣ በተለይ እሷ ፊት ለእሷ ማለት እሷ ልታከብራት በቃ ለእሷ ያለክ ነገር ሊጨምር እንጂ የሚገባው በዚህ ደረጃ እሷ ፊት ሌላ ሴት መሳም ነውር ነው። ጋይስ ነውር አይደለም? ነውር ነው። የተሰማችሁን ሀሳባችሁን አስተያየታችሁን ኮመንት ላይ አስቀምጡ። እኔ የተሰማኝ ይሄ ነው። ይሄ የኔ ግል አስተያየትና ሀሳቤ ነው። የእናንተ ማይንድ ወይም የእናንተ ብሬን የሚያስበውን ወይም ደግሞ ይሄ ቢሆን ጥሩ ነበር የምትሉትን ደግሞ ፕሊስ ዩ ካን ራይት ኢን ኮሜንት ሴክሽን ኦኬ። ኮመንት ሴክሽን ላይ አስቀምጡልኝ ማለት ነው። አነባለሁ። በምትፈልጉት በአማርኛም በእንግሊዝኛም በየትኛውም በትግርኛም ብጽፉ አነባለሁ። ቴንክ ዩ ሶ ማች ባይ